በዛሬ ቪዲዮ የምንማረው ተማሪዎች ደብል ቦንድ ኤንድ ትሪፕል ቦንድ ኮቫለንት ደብል ኤንድ ትሪፕል ኮቫለንት ቦንድ ኮቫለንት ቦንድ ሆኖ ደብል እና ትሪፕል ፎርም ሲያደርግ ባለፈው ሲንግል ቦንድ ኮቫለንት ቦንድ አይተናል። ዛሬ ደግሞ ደብል ቦንድ እንዴት ፎርም ያደርጋል? ደብል ኮቫለንት ቦንድ two atoms share two pair of electrons። እዚህ ጋር two atoms ሁለት አተሞች ሼር ያደርጋሉ ሁለት ፔር ኦፍ ኤሌክትሮን። ፔር ኦፍ ኤሌክትሮን ማለት ዋን ፔር ኦፍ ኤሌክትሮን ሁለት ነው። ቱ ፔር ኦፍ ኤሌክትሮን ማለት አራት ነው። አጠቃላይ ቶታል ፎር ማለት ነው። አሁን ኦክሲጅን ጋር ስንመጣ ኦክሲጅንን አያችሁት፣ ቫለንስ ኤሌክትሮኑ 6 ነው። 1 2 3 4 5 6 ቫለንስ ኤሌክትሮን አለው። ሁለት ኦክሲጅኖች በአንድ ላይ ቦንድ ሲሰሩ ኦክሲጅን ሁለት ኦክሲጅን በደብል ቦንድ ይያያዛል። ይሄ ኦቱ እንለዋለን። ኦቱ በዚህ መልኩ ነው ቦንድ የሚሰራው። ይሄ ደብል ቦንድ እንዴት መጣ ካልን እዚህ ጋር ሎምፔር አለ የኦክሲጅኑ፣ በዚህም ተመሳሳይ ሎምፔር አለ። እነዚህ ሎምፔሮች ቀጥታ ምን ይሰራሉ? ቦንድ ይሰራሉ። በሌላ አባባል ይሄ እንደዚህ ሆነና እዚህ ጋር አራቱ ኤሌክትሮኖች ወይም ሁለቱ ሎምፔሮች ቦንድ ይሰራሉ፣ ደብል ቦንድ ይሰራሉ ማለት ነው። ኦክቴት ሩሉን የጠበቀ ነው። ይሄ ኦክሲጅን ሁሌ እንደዚህ ቦንድ ሰርቶ ደብል ቦንድ የሚሰራበት ምክንያት ምንድን ነው? ኦክቴት ሩሉን ስናየው 8 ነው የሚሆነው። 1 2 3 4 5 6 7 8 ቫለንስ ኤሌክትሮኑ የዚህን ኦክሲጅን ብናየው ስንት ነው? 8 ነው። ኦክቴቱን እንደጠበቀ ነው ኦክቴት ሩሉ። የዚህን ብናየው ስንት ነው? 1 2 3 4 5 6 7 8 ምክንያቱም እነዚህ አራቱ ኤሌክትሮን ደብል ቦንድ ፎርም ያደረጉት ሼር ኦፍ ኤሌክትሮን ነው። ሁለቱ ኦክሲጅኖች ሼር አድርገው፣ ስለዚህ እዚህም 8 ነው ኤሌክትሮኑ። ስለዚህ ኦክቴቱን ምን አድርጓል? ፉልፊል አድርጓል። ኦክቴቱን ፉልፊል አድርጓል። ስለዚህ ሞር ስቴብል ሆኗል። ስለዚህ ኦክሲጅን ደብል ቦንድ ሰርቶ ነው የሚቀመጠው። ደብል ቦንድ የሚሰራው ለምንድን ነው? ሞር ስቴብል እንዲሆን፣ ሎ ኢነርጂ እንዲሆን። ይሄ ሞር ስቴብል ነው። ሞር ስቴብል እንደገና ደግሞ ሎ ኢነርጂ ነው። ስለዚህ ኦክሲጅን ሁል ቀን ሁለት ሆኖ ይቀመጣል። በዚህ ፎርም ይቀመጣል። ኦቱ ሆኖ ይቀመጣል። ቦንዱ ደግሞ ምን ይሆናል? ደብል ቦንድ። ምን አይነት ቦንድ ነው? ኮቫለንት ቦንድ ማለት ነው። ክሪቲካል ፕሮፐርቲ አለው እዚህ ጋር። ክሪቲካል ፕሮፐርቲ ኦፍ ኮቫለንት ቦንድ ስትሬንግዝ፣ የቦንዱ ስትሬንግዝ የደብል ቦንድ ስትሬንግዝ ማለት ነው ስትሮንገር ነው ወይም ጠንካራ ነው። ከሲንግል ቦንድ የተሻለ ጥንካሬ አለው። ሌንግዙ ወይም እርዝመቱ የቦንዱ ሌንግዝ እርዝመት ከሲንግል ቦንዱ አንጻር ካየነው ሾርተር ነው። ደብል ቦንድ ሾርተር ነው። ስትሬንግዙ ስትሮንገር ነው። ሪጂዲቲው መጠነኛ ሪጂዲቲ አለው። ፍሪሊ ሙቭ አያደርግም። ሪጂዲቲ ማለት ሞለኪውሎች በፕሌን ፖላራይዝድ ላይት የምንለው አለ። እዛ ፕሌን ፖላራይዝድ ላይት ላይ ሞለኪውሎች ይዞራሉ፣ ይሽከረከራሉ። በሚሽከረከሩበት ጊዜ ኢዚሊ አይሽከረከርም። ኢዚሊ ምን አያደርግም? ሮቴት አያደርግም፣ ደብል ቦንድ ስለሆነ። ያ ደብል ቦንድ ሲሆን አንደኛው ሲግማ ነው። ሲግማ ቦንድ እንለዋለን። ሲግማ ነው። እችኛዋ ደግሞ ፓይ ነች። ፓይ ቦንድ። እቺ ፓይ ቦንዷ ትይዘዋለች በደንብ እንዳይሽከረከር። ስለዚህ ሮቴት አያደርግም፣ በደንብ ሮቴት አያደርግም። ሪጂዲቲ አለው ማለት ነው። ከሲንግል ቦንድ አንጻር ካየነው ስትሬንግዝ ሞር ስትሬንግዝ አለው። ሌንግዝ ካየነው አጭር ነው። ሪጂዲቲው ግን ሞር ሪጂድ ነው። ከሲንግል ቦንድ አንጻር በደንብ አይሽከረከርም። ትሪፕል ኮቫለንት ቦንድ ጋር እንምጣ። ትሪፕል ማለት ባለ 3 ቦንድ ማለት ነው።
2 አተምስ ሁለት አተሞች ሼር ያደርጋሉ 3 ፔር ኦፍ ኤሌክትሮን 3 ፔር ኦፍ ኤሌክትሮን ነው። ደብል ቦንድ ጋር 2 ፔር ኦፍ ኤሌክትሮን ነው ሼር ያደረጉት። ፔር ኦፍ ኤሌክትሮን የምንለው ሁለቱን ነው ተማሪዎች። ለምሳሌ እቺ ፔር ኦፍ ኤሌክትሮን ትባላለች። እቺ ሌላኛዋ ፔር ኦፍ ኤሌክትሮን ትባላለች። ሁለት ኤሌክትሮኖች በአንድ ላይ ፔር ኦፍ ኤሌክትሮን። 3 ፔር ኦፍ ኤሌክትሮን ማለት ይሄ ነው። 3 ፔር ኦፍ ኤሌክትሮን 1 ፔር ኦፍ ኤሌክትሮን 3 ፔር ኦፍ ኤሌክትሮን። ይሄ ናይትሮጅን እዚህ ጋር ሲመጣ እንደዚህ ነው የሚሆነው። እንደዚህ አያችሁት? ይሄና ይሄ ቦንድ ያደርጋል። ቦንድ ያደርጋል። ናይትሮጅን ልክ እንደዚህ ሆኖ ነው ቦንድ የሚያደርገው እና ምን እንደዚህ N2 ሆኖ ይቀመጣል። N2 ሆኖ እናገኘዋለን። ናይትሮጅን ሁሌ ትሪፕል ቦንድ ነው ፎርም የሚያደርገው። ለምንድን ነው? ኦክቴቱን ፉልፊል የሚያደርገው በትሪፕል ቦንድ ነው። አሁን ኤሌክትሮኑን መቁጠር ብንችል ለምሳሌ የዚህን ኤሌክትሮን ቫለንስ ኤሌክትሮኑን የዚህን እንቁጠር እስቲ። ስንት ይሆናል? 1 2። ይሄ የራሱ ኤሌክትሮን ነው። እቺ 1 2 እቺ የራሱ ኤሌክትሮን ነች። ሼር ያደረገው ደግሞ 6 አይደለም? 1 2 3 4 5 6። ስለዚህ 8 ይሆናል ማለት ነው። ቶታል ኤሌክትሮኑ 8 ይሆናል። 8 ሆነ ማለት ምን አደረገ ማለት ነው? ፉልፊል አደረገ። ኦክቴት ሩሉ ኦክቴቱ ፉልፊል አደረገ ማለት ነው። ይሄኛው ናይትሮጅን እንደዚህ። ስለዚህ ናይትሮጅን ሁሌ ኤንቱ እንደዚህ ኤንቱ በምናይ ጊዜ ትሪፕል ቦንድ ነው። ትሪፕል ቦንድ ለምንድን ነው የሚሰራው? እዚህ ጋር ሞር ስቴብል ነው። ሎ ኢነርጂ ነው። የዚህ ክሪቲካል ፕሮፐርቲውን ስናየው የኮቫለንት ቦንዱ ስትሮንገስት ነው። ሞር ስትሮንግ ነው። ከደብል ቦንዱ በበለጠ ሞር ስትሮንግ ነው። ቬሪ ስትሮንግ ነው። ቬሪ ሾርት ነው። በጣም አጭር ነው። ከደብል ቦንዱ አሁንም ያጥራል። ሪጂዲቲ ደግሞ ስናይ ይሄ አብሶሉትሊ ኖ ሮቴሽን። ያ ማለት ምንድን ነው? ሮቴት አያደርግም። ቅድም እንዳልኳቸው ሞለኪውሎች ፕሌን ፖላራይዝድ ላይት ላይ ሮቴት ያደርጋሉ፣ ይዞራሉ ብያቸዋል። ይሄኛው ግን ቶታሊ አይዞርም። ለምን መሰላችሁ? እዚህ ጋር ሲግማ ቦንድ አለ። ይሄ የላይኛው ሲግማ ቦንድ ነው። ሲግማ ቦንድ እንለዋለን። ይሄ ፓይ ቦንድ ነው። ይሄ ፓይ፣ ሁለቱ ፓይ ቦንድ ነው የምንላቸው። ሁለት ፓይ ቦንድ ስላለው በ3 ዳይሜንሽናል ዲያግራም ላይ በምናየው ጊዜ አቀማመጡ ይሄ ፓይ ቦንድ ሙሉ ለሙሉ ሎክ አድርጎ ይዘዋል። ሮቴት እንዳያደርግ ያደርገዋል። ሮቴት አያደርግም ትሪፕል ቦንድ። ስለዚህ ምን አለ ማለት ነው? ሃይ ሪጂዲቲ አለው። ስለዚህ ኮቫለንት ቦንድ ላይ ደብል ኮቫለንት ቦንድ እና ትሪፕል ኮቫለንት ቦንድ አሁን እንዳየነው የተሻለ ከሲንግል ቦንዱ የተሻለ ስትሪንግዝ አላቸው። ሎንግነሳቸውን ወይም ደግሞ ቁመታቸውን ደግሞ ካየን አጫጭር ናቸው። ደብል ቦንድ አጭር ነው፣ ትሪፕል አጭር ነው። ሪጂዲቲ ደግሞ ሞር ሪጂድ ናቸው። አይሽከረከሩም፣ ሮቴት አያደርጉም። ሞለኪውሎቹ ምን አያደርጉም? ሮቴት አያደርጉም። ኮቫለንት ቦንድ ላይ ትሪፕል ቦንድ፣ ደብል ቦንድ የራሳቸው የሆነ ይሄ ፕሮፐርቲ አላቸው ከሲንግል ቦንድ የሚለያቸው። ኮቫለንት ቦንድ በዋናነት የሚለየው በዋናነት ለየት የሚያደርገው ባህሪው ምንድን ነው? ሼር ኦፍ ኤሌክትሮን አለው። አዮኒክ ቦንድ ከሆነ ኮምፕሊት ትራንስፈር ኦፍ ኤሌክትሮን ነው። ኮቫለንት ቦንድ ጋር ስንመጣ ግን ቦንዱ ኤሌክትሮን ሼር ያደርጋል። ሁለቱ ኤሌመንቶች ኤሌክትሮን ሼር አድርገው ነው ኦክቴታቸውን ምን የሚያደርጉት? ፉልፊል የሚያደርጉት፣ ሞር ስቴብል የሚሆኑት። የዛሬ ትምህርታችን ተማሪዎች ይህን ይመስላል። ይሄ ትምህርት የሚመቻችሁ ከሆነ ደግሞ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን እንዳትዘነጉ። በሚቀጥለው እንገናኛለን።